በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላክ እስራኤል ወአምላክ አበዊነ ቅዱሳን ዘተሳሃለነ ወገብረ መድኃኒተ ለሕዝበ ዚአሁ። ይቅር ያለን ለወገኖቹ መድኃኒትን ያደረገ የአባቶቻችን አምላክ የቸርነት ባለቤት ዘላለም ሥላሴ ከዚህ ሰዓት ከዚህ ዕለት ስላደረሰን ስለ መሐሪነቱ ስለ ይቅርታው ሁሉ ከሁሉ አስቀድሞ ስሙ የተመሰገነ ይሁንና ለእናንተም እንደሚገባ በእግዚአብሔር ሰላምታ እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ ምሕረቱ ይቅርታው ዘወትር የባህሪ ገንዘብ የሆነ አምላክ አማልክት መድኃኒታችን ኢየሱስ ክርስቶስ የባህሪ አባቱ አብ የባህሪ ሕይወቱ መንፈስ ቅዱስ ማምላክ እግዝእትነ ማርያም እናቱ ቅዱስ ዕፀ መስቀሉ ቅድስት ቤተ ክርስቲያኑ ያከበራቸው ቅዱሳን ሁሉ ስማቸው የከበረ የተመሰገነ ይሁን። እንኳን አደረሳችሁ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። በምሕረቱ በይቅርታው ፍስሐ ሰላምን፣ ተድላ ደስታን፣ ፍቅርን፣ አንድነትን ገነት መንግሥተ ሰማያትን የሰጠን አምላክ አበው ስሙ የከበረ የተመሰገነ ይሁን። ከብርሃነ ትንሣኤው ከጠለ ምሕረቱ ለሁላችንም ያድለን። የቅዱስ ዳዊት መዝሙር 139 ቁጥር 1 እስከ መጨረሻው። መዝሙር 139 ቁጥር 1 እስከ መጨረሻው። አቤቱ ከክፉ ሰው አድነኝ፣ ከአመፀኛ ሰውም ታደገኝ። ሁልጊዜ በልባቸው አመፃን የሚመክሩ ይገድሉኝ ዘንድ ይከቡኛል። ምላሳቸውን እንደ እባብ ሳሉ፣ ከከንፈራቸው በታች የእባብ መርዝ አለ። አቤቱ ከኃጥአን እጅ ጠብቀኝ፣ እርምጃዬንም ሊያሰናክሉ ከመከሩ ከአመፀኞች ሰዎችም አድነኝ። ትዕቢተኞች ወጥመድን ሰወሩብኝ፣ ለእግሮቼም የወጥመድ ገመድን ዘረጉ፣ በመንገዴም እንቅፋትን አኖሩ። እግዚአብሔርንም አንተ አምላኬን የልመናዬን ቃል አቤቱ አድምጥ አልሁት። አቤቱ ጌታዬ የድህነቴ ኃይል በጦርነት ቀን በራሴ ላይ ሆነ ሰወርከኝ። አቤቱ ጌታዬ ከምኞቴ የተነሳ ለኃጢአተኞች አትስጠኝ። በላይ የተማከሩ እንዳይታበዩም አትተወኝ። ያሽከላቸው ራስ የከንፈራቸውም ክፋት ይድፈናቸው። የእሳት ፍህም በላያቸው ይውደቅ፣ መቆም እንዳይችሉ በችግር ወደ ምድር ይውደቁ። ተናጋሪ ሰው በምድር ውስጥ አይጸናም። አመፀኛ ሰውን ክፋት ለጥፋት ታድነዋለች። እግዚአብሔር ለድሆች ዳኝነትን ለችግረኞችም ፍርድን እንዲያደርግ አወቅኩ። ጻድቃን ግን በእውነት ስምህን ያመሰግናሉ፣ ቅኖችም በፊትህ ይኖራሉ። ስለ ቅዱስ ቃሉ አምላካችን እግዚአብሔር ስሙ የከበረ የተመሰገነ ይሁን። ዛሬ እንግዲህ ዝክረ ቅዱስ ዳዊት ነውና ከቅዱስ ዳዊት መዝሙር አንብበን ርዕስ መርጠን እንማራለን። የታላቁ ሊቀ ሰማዕታት ቅዱስ ጊዮርጊስ ዓመታዊ የሰማዕትነት በዓል ነውና ገድለ ቅዱስ ጊዮርጊስንም እንማራለን። እንዳለን ሰዓት ጊዜ እስከወሰነን ሰዓት ድረስ ትምህርታችን የምንቀጥል ይሆናል ማለት ነው። ርዕሳችን የሚሆነው የቅዱስ ዳዊት መዝሙር እዚያው የተነበበው መዝሙር 139 ቁጥር 1 ላይ ያለው አድኅነኒ እግዚኦ እምብእሲ እኩይ፣ አቤቱ ከክፉ ሰው አድነኝ የሚል ይሆናል። ነገሩ እንደ ጸሎት ነውና አብራችሁ ትሉ ዘንድ ትጠየቃላችሁ። አስቀድመን በግዕዙ አድኅነኒ እግዚኦ በሉ። እምብእሲ እኩይ፣ በአማርኛው ደግሞ ጨርሼ ለውና እናንተም ትሉታላችሁ። አቤቱ ከክፉ ሰው አድነኝ። ይሄ የቅዱስ ጊዮርጊስ የዕለት ተዕለት ጸሎቱ ነው። ርዕሱን የፈለግኩት ቅዱስ ዳዊትም ስለ ራሱ ቅዱስ ጊዮርጊስም በየዕለቱ ሳያቋርጥ የቅዱስ ዳዊትን መዝሙር ሲጸልይ ይህን ይመላል ሰው ነበረ። አድኅነኒ እግዚኦ እምብእሲ እኩይ ወእምሰብአ አማጺ ባልሐኒ እያለ ደጋግሞ መላልሶ ይጸልየው ነበር። ጸልዮም ተጠቅሞበታል። ለምንድን ነው ከክፉ ሰው አድነኝ ብሎ ቅዱስ ዳዊት የጸለየው? ቅዱስ ጊዮርጊስስ ከጸሎቶች ሁሉ ይህንን ለምን ለይቶ ወደደው የሚለው እንመለከታለን። ሁሌም እንደምናደርገው ርዕሱን እንረዳለን፣ ቅዱስ ዳዊት እናነሳለን።
እመቤታችን እናነሳለን። ከዚያ በኋላ ወደ ቅዱስ ጊዮርጊስ እንመጣለን ማለት ነው። መቼም መልእክት ሳላስተላልፍ ማለፍ አይሆንምና ከሰፊው ይልቅ አጭር ነገር ላንሳ። ብዙ ጊዜ መልካም የሆኑ ጥቅሶችን በቲሸርትም በምንም ላይ እንጽፋለን እና አሁን በአጋጣሚ ከኋላ ስለነበርኩኝ አንድ ጥሩ የሆነ ጥቅስ ቲሸርት ላይ ተጽፎ አየሁኝ። በመጀመሪያ ደረጃ የምንጽፈውን ጥቅስ ጥሩ መሆኑ የሚመሰገን ነገር ነው። ግን ደግሞ አንደኛ ከልብሳችን ባሻገር ልባችን ላይ ካልተጻፈ ዋጋ አይኖረውም። ሁለተኛው ነገር ደግሞ አንዲት ሆሄ ከሳተች ትርጉም የለውም። አስተጋባተነ እግዝእትነ ወደ ት ስለተቀየረች ትርጉም የለውም። ግዕዙ ላይ ትርጉም የለውም። ለዚያ ነው ከሊቃውንት መክሮ ማጻፍ። አሁን አንተ የሰጡህን የለበስከው ልጅ ግን ከሊቃውንት ጋር መዋል አንዲት ሆሄ ስትለወጥ ትርጉም ይለወጣል። በግዕዝ ሩቅና ቅርብ፣ ሴትና ወንድ፣ ብዙና ነጠላ፣ ተነሽና ተጣይ፣ የሚጠብቅና የሚላላ የሚባሉ አሉ። እነዚህ ችግር ሲፈጠርባቸው ትርጉም አብሮ ይበላሻል። ነገሩን ያነሳሁት ለመንቀፍ ሳይሆን ለማስተማር ነው፣ ለበጎ ነገር ነው። አስተጋባእተነ እግዝእትነ እመቤታችን ሰበሰበችን፣ አንድ አደረገችን ነው። ስለዚህ አስተጋባእተነ እንደዛ እንዲሆን ሌሎችም ብዙዎቹን እንደዚህ አይነት ነገሮች ሲጻፉ። ከዛ በተረፈ ደግሞ ጥቅስ ስትመርጡ የሰው አይን የሚስብ ሳይሆን እውነት የሆነውን ምረጡ። አሁን ለዚህ ዛሬ ላነበብኩት ጥቅስ ሳይሆን ለሌላ፣ ለምሳሌ እግዚአብሔር ነግሰ ደንገጹ አሕዛብ የሚል ጥቅስ የሰው ቲሸርት ላይ አየሁ። እግዚአብሔር ነገሰ አሕዛብም ደነገጡ የሚል ይኸውን ለተንኮል ነው እንጂ እውነት የእግዚአብሔርን ክብር ለመግለጥ አይደለም፣ አሕዛብን ለመሳደብ ነው። አሕዛብ ስል እንዲሁም አንድ ነገር ትዝ አለኝ። ትናንት አንድ ሰው ከውጭ ምን ይለኛል፣ ለምን ድንበር ጠብቀህ አታስተምርም? አንዳንድ ጊዜ አበው ሲመክሩ ሊቃውንት ሲመክሩ ያምርባቸዋል። ዝም ብለህ ባለፈው ነግራቸዋለሁ አይደለም? አስተያየት ከመስጠታችሁ በፊት ያገባኛል አንድ ይገባኛል ሁለት ብላችሁ ጠይቁ አላልኩ? ለምሳሌ ቁጭ ብዬ ስማር ታላላቅ ሊቃውንት እያስተማሩ ለእኔ ስህተት መስሎ የሚሰማኝ ነገር አለ አይደለም? አልተችም። ለምን? የኔ አይምሮ የህጸጽ ሊሆን ይችላል። አስተያየት አልሰጥም። ካልገባኝ አስረዱኝ ነው። ለምን ድንበር ታልፋለህ? ለምንድን ነው አሕዛብን የምትነካቸው? እንደዚህ ብሎ ይሄን ያለ ሰው አሕዛብ ቤተክርስቲያንን ሊቀብሯት ስንት ጉድጓድ እንደሚቆፍሩ ባለማወቁ ተሳሳተ። ሴት ናት፣ እንደውም ትልቅ ሰው ስለሆነች በእድሜ ማለት ነው። በጣም ተሳሳተች። እሷ ያሰበችው ምንድን ነው? አሕዛብ አርፈው በተቀመጡበት ሆን ብዬ ለነገር እንደምቆሰቁሳቸው ነው ያሰበችው። እነሱ አይደለም መጽሐፍ ቅዱስን ከመተቸት መድኃኔዓለምን ከመሳደብ እግዝእትነ ማርያምን ሌሎቹንም ቅዱሳን ከማቃለል አልፈው ቤተክርስቲያንን በቁሟ ሊቀብሯት ጉድጓድ እየቀፈሩ ነው። እሷ ደግሞ ድንበር አትል ስለ ኦርቶዶክስ ብቻ የማታስተምር። በመጀመሪያ ደረጃ ኦርቶዶክስ የሚለው ስም ያስፈልገ ከሌላው ለመለየት አይደል? ልዩነቱን ለማስተማር አይደል? ተዋሕዶ የሚለው ስም ያስፈልገ ለዛ አይደል? እና አንዳንድ ጊዜ አስተያየት ከመስጠታችሁ በፊት በመጀመሪያ ደረጃ ደረጃችሁን ወቁ፣ ልካችሁን ወቁ፣ አቅማችሁን ወቁ። የመጀመሪያው። ሁለተኛው ነገር ይገባኛል ወይ ያገባኛል ወይ ብሎ መጠየቅም ጥሩ ነው። ይህንን ምላችሁ ለምንም አይደለም። ከኛ የለመዳችሁት ሊቃነ ጳጳሳትን ከመዝለፍ አበው ሊቃውንትን ከመጽረፍ አድርሷችኋል። በእኛ ተለማምዳችሁ ስድቡን ከላይ የሄዳችሁ ታላላቅ አበውን መዝለፍ እየተማራችሁ ስለሆነ እዚሁ ማቆም አለባችሁ። ልካችሁን ወቁ፣ ደረጃችሁን ወቁ፣ አቅማችሁን ወቁ። አስተያየት ከመስጠታችሁ በፊት ማነኝ ብላችሁ ጠይቁ። መኑ አነ ወይም በሚገባችሁ እንግሊዘኛ who am I ብላችሁ ራሳችሁን ጠይቁ። እኔ ማነኝ ብሉ አስተያየት ከመስጠታችሁ በፊት። አስተያየት መስጠት በጣም ቀላል ነው። ባለፈው ነግራችኋለሁ። ፌስቡክ ሁሉን እኮ አደረገች። ጠቅላይ ሚኒስትሩ መስደብ የፈለገ ፌስቡክ ላይ ይሰድባል። ፓትርያርኩን መስደብ የፈለገ ይሰድባል። እድሜ ለፌስቡክ። ሁሉን ፌስቡክ ምን አደረገችው? ክፍታፍ አደረገችው። እና ምንም ነገር ከማድረጋችን በፊት ከአበው መክረን አስተውለን ብንችል ጸሎት አድርገን ያን ማድረግ ያለብን። ለሁሉም መነሻ ጉዳይ የሆነኝ ጥቅሶችን ስንመርጣቸው በተለይ የግዕዙን ጥንቃቄ እናደርግበት።
ሆሄ ሲለወጥ ጸያፍ ይሆናል። ያ እንዳይሆን ለማለት ያክል ነው። እግዚአብሔር ማስተዋሉን ይስጠን። አድነኒ እግዚኦ እምብእሲኩይ፣ አቤቱ ከክፉ ሰው አድነኝ አለ ቅዱስ አባት ነቢየ ጽድቅ ወልበ አምላክ ዳዊት። ዛሬ ወራዊ መታሰቢያው የምናደርግለት ሚያዝያ 23 ነው። ዛሬ የላብ አደሮች ቀን ነው አይደለም? ደህና ዋላችሁ? የላብ አደሮች ቀን ነው አይደለም? ላብ አደሮች ናችሁ? ወዛደሮች ናችሁ? ሁሉም ሰው ወዛደር ነው አይደል? ሌባም ወዛደር ነው አይደለም? ተው እንጂ መቼም ሌባ ከቤቱ ሄዳችሁ ነው የምትሰጡት? ለፍቶ ቆፍሮ ቤት ሰብሮ ማጅራት መጥቶ ታግሎ አይደል? ስራ አይደለም እንዴ? ነው። የክፋት ቢሆንም ምንድነው? ስራ ነው እኮ። ድካም የለው አለው፣ እንደ እውነቱ አለው። ከአንዳንድ የአየር ባየር ነጋዴ እኮ ማጅራት መች ይሻላል አይደል? በቆሙ ትንሽ ይደክማል። እቤቱ ቁጭ ብሎ በስልክ ጨዋታ ሚሊዮነር ከሚሆነው ሰው ማለት ነው። ያም ዝርፊያ ነው እኮ፣ ያም ሌብነት ነው። ባይሆን የጠላንባቸው ሰው መማታታቸውን ነው። አሁን ሰሞኑን አንድ ወንድማችን እንዲያው ቀሙት ተብሎ ሰምቼ ትንሽ ያሳዝናል። ያው የሰፈሩ ጎረቤት ሰው ነው ሲባልም ሰምቻለሁ። ጥሩ የቤተ እግዚአብሔር ሰው ነው። እንግዲህ አጋጣሚ ቤተሰቦቹ እዚህም ጉባኤ ስላሉ ዝርዝሩ ልተወው። ዋናው ትልቁ ነገር ግን ዛሬ የሰራተኞች ቀን ከተባለ ሰርተ ብላ በወዝ ብላ ያለ ማን ነው? ማን ነው? ሊሰራ የማይወዳ ይብላ ብሎ እግዚአብሔር ያደረበት ሐዋርያ ቅዱስ ጳውሎስ ተናግሯል። አንዲት ነገር ብቻ ልንገራችሁ። የሰራተኞች ቀን ሲባል የኮሙኒስት የሶሻሊስት ርዕዮት መገለጫ ተደርጎ ነው የሚወሰደውና ብዙ ምዕራቡ ዓለም አያከብረውም። ግን እኛ በእውነት እንዲህ ያሉ ቀናትን ልንጠቀምባቸው ይገባል። እስኪ ቁጭ ብለን እናስብ። ብዙዎቻችን ሰርተን ነው የምንበላ? በማጅራት መችና በሌባ እንፈርዳለን እንጂ ብዙዎቻችን ሰርተን ነው የምንበላ? እስቲ አስቡት። ሰርተን ነው? ራሳችንን ጠይቀው እስኪ። በወዛችን ነው የምንበላ? ቅድም እንዲያውም ስራ ቦታ ላይ የጠየቁት ጥያቄ ብዙ ሰው አናደደ መሰለኝ። አንድ ሰው ሊሰራ የማይወድ አይብላ ይላል አይደል? ሰው ያልሰራበትን መቀበል የለበትም አይደል? የሰው ልጅ ስራ ላልሰራበት ቀን መስሪያ ቤት ላይ ደሞዝ ይቀበላል አይደል? የግል መስሪያ ቤት የሆነ እንደሆነ ድርጅት ዛሬ አልነበርክም ቆረጥ አድርጎ ይሰጣል። መንግስት እንደዚህ ያደርጋል። የመንግስትና የእግዚአብሔር ትከሻ አንድ ናቸው ይባላል አይደለም? መሳሰላሉ። እግዚአብሔርን ሁሉ እያጎደልን ደሞዛችን እግዚአብሔር እኛን በየዕለቱ የሚከፍለንን ደሞዝ ታስታውሱታላችሁ? ደሞዛችን ምንድን ነው? የፀሐይ ብርሃን እኮ ነው። የፀሐይ ብርሃንን አልሰራችሁም እኔ ያዘዝኳችሁም ብሎ ይከለክለናል? ንፋስን ከለከለን? እንዲያውም ትልቁ ደሞዛችን ምንድን ነው? እድሜ ነው አይደለም? እየጨመረልን አይደል በየዕለቱ? እንደዚያ እኮ ነው። መንግስትም እንደ አቅሙ ይመስላል። ጥሩ ነው። መንግስት እኮ የመንግስት ሰራተኛ መሆን ጥሩ ነው እኮ። አሁን እኛ የምንሰራበት መስሪያ ቤት የ5 ደቂቃ አየር ሰዓት ክፍት ብታደርግ አውቶማቲካሊ ይላል በእነሱ ልሳን፣ በዛው ፍጥነት ስራ ትባረራለህ፣ ፈርመህ ነው የምትገባው። ያ ማለትም ያው አንድ ዜና ክፍት ካደረግ ካበቃለን። ደግነቱ እዚህ እኛ ያሉት ቅርንጫፉ አመራሮች ደጎች ናቸው፣ እንደ አድርገውብን አያውቁም እንጂ ጭንቅ ነው። ስለዚህ ሰራተኞች መሆን አለብን። የዚህ ዘመን ክርስቲያን አንዱ ትልቁ ችግር እንደሆነ ታውቃላችሁ? ስራ ፈቶች ነን። ክርስቲያን በሉ እስቲ ወይ ይጸልያል፣ በደንብ በሉት፣ ወይ ያነባል፣ ወይ ይሰራል፣ ወይ ይተኛል። ከነዚህ ውጭ ነው ስራ ፈቶ ቁጭ ካለ ግን ችግር አለ ማለት ነው። ቁጭ ስትል ጸላይ ሰናት መጥቶ ጉብ ነው የሚልብህ። አንዲት ምሳሌ ልንገራችሁ። መቼም ባልና ሚስት ናቸው፣ በገጠር ነው እና አንድ ስምምነት ላይ ደረሱ። ሰይጣን ቤታችን እንዳይገባ ስራ አንፈታም፣ ወሬ አናበዛም ብለው ቃል ተገባቡና በጣም በብዙ ደግነት ኖሩ። ሰይጣን የሚገባበት አጣ። አንድ ቀን በጎረቤት አድሮ መጣና ቡና ጠጪ። አይ እኔ አልጠጣም ይቅርብኝ። ጠጪ ዝም ብለሽ ዘብዝቦ ይዟት ሄደ። ቡና ስትጠጣ ምን ተጀመረ? ወሬ፣ ሐሜት ሲጠጣ ተዋለ። ጸለይ ሰናያት ገባ። እቤት መጣ። እራትም አልሰራች፣ አሰሯም አላዘጋጀች፣ ጥሬም አልቆላች፣ እራትም የለ ምንም የለም። ሲያርሱሎ ማታ ይመጣል። እግሩ ጭቃ ሆኗል፣ በጣም ደክሞታል። ሞፈሩን ቀንበሩን አስቀምጦ ከብቶቹን አስሮ ከሚታሰሩበት ቦታ ቤት ገብቶ ቁልጭ ቢያይ ምንም። ምክንያቱም እኔው እናንተ አታውቁትም። እንግዲህ እኔ ምንም እንደናንተ ከተማ ተወልጄ ባድግም የገጠሩን ስራ ታጥኑት ጥሩ ነው፣ የጥንት ባህል ስለነበረ። ምክንያቱም ዛሬ ጎንደሬ ነኝ አዲስ አበባ ነኝ እያልክ የምትኩራራው ይቺ ጎንደርና አዲስ አበባ ድሮ ገጠር ነበረች። ያው አሁን ገጠር ያለው ስርዓት ድሮ እዚህ የሚደረግ ነበረ እና መጀመሪያ እንደመጣ ራት አይቀርብም እንደምታውቁት። የመጀመሪያው አሰሯና ጥሬ
ይቀርብለታል፣ እግሩ ይታጠባል። ራት በኋላ ነው ቆይቶ እሳት ነዶ ከሞቀ በኋላ ነው። እየራሱ እንግዲህ በየቦታው አንዳንድ ስርዓት ቢኖረው ቤቤ ምንም አንቺ እህቴ አላት። እንደው ባይሆን አሰሮ የለም አላት። የለም አለች። እንደ ዘንድሮ ሴት ማለት ነው፣ እንደ ከተማው እንደዛ አይደል? የለም ከሌለስ የት አመጣልሃለሁ ምናምን ይላል። እግዚአብሔር ይማራችሁ ሚስቶች፣ እግዚአብሔር ይማራችሁ ካላችሁ እና ልብ በሉ። ያውም በገጠር ነው አንስቶ በጥፊ ነው የሚላት ወይ በዱላ ነው የሚሸልጣት። እሱ ግን አንድ ነገር ገባው። ሚስቴ ዛሬ ስራ ፈት ቃሏን አጥፋለች ማለት ነው። ስለዚህ ባናግራት አሁን ጸላይ ሰናት ጋር መነጋገር ነው። አስተዋይ ነው እሱ። እንደኔና እንደናንተ አይደለም፣ አስተዋይ ነው። ይቅርበኝ ብሎ እልፍ ብሎ ከነ አፈሩ ቆጥ ላይ ወጥቶ ጥቅልል ብሎ ተኛ። አንዲት ነገር ግን ተናገራት። ዛሬ አንቺ አይደለሽም ብሏታል። መታ ከግሩ አለቀሰች። ምን ነው አላት። ዛሬ አንቺ አይደለሽም ስትለኝ የሆነ ነገር ሲለቀኝ ታወቀኛል። ጸላይ ሰናት ተዋት ሄደ በዛች ቃል ምክንያት። ከዛ ይቅርታ ጠይቃ አውርዳ እግሩን አጥባ እንደገና ከዛ በኋላ አዘጋጅታ ራት አብልታ አስተኝተዋለች። ስራ መፍታት ያመጣው ጣጣ ነው። ስራ እንፍታ አንፍታ፣ ስራ አንፍታ። እናስተውል። ለሁሉም ቅዱሱ ንጉሥ አቤቱ ከክፉ ሰው አድነኝ አለ። ክፉ ሰው ምን ማለት ነው? እኔና እናንተ እንደው ክፉዎች ነን በጎዎች ነን? ብዙዎቻችን ስህተታችን እንደሆነ ታውቃላችሁ። ክፉ ሰው መሆናችን አናውቅም። ክፉ ሰው ምን ማለት ነው? እኩይ ብእሲ እኩይ ምን ማለት ነው? ክፉ ምን ማለት ነው? የመጀመሪያው ክፉ ማለት የፈጣሪውን ትእዛዝ የማይጠብቅ ሰው ነው። ምክንያቱም የእግዚአብሔርን የማይጠብቅ የእግዚአብሔር ጠላት የሆነውን የሰይጣንን ይጠብቃል። ከሁለት ውጭ የሆነ ማለት ሰው ወይ የእግዚአብሔር ነው ወይ የሰይጣን ነው። የእግዚአብሔር አይደለንም ብዙዎቻችን፣ ምክንያቱም የእግዚአብሔርን ሕግ አንጠብቅም። ስለዚህ ሰይጣን ሆነናል። ሰይጣን ክፉ ነው አይደለም? ስለዚህ ከሰይጣን የሆነ ሁሉ ክፉ። የእግዚአብሔርን የማይጠብቅ ሕግ የማይጠብቅ ሰው ሁሉ ክፉ ነው፣ እኩይ ነው። ለዚህ ማሳያ የሚሆናችሁ ምንድነው ታውቃላችሁ? በዚህ ዘመን ብዙዎቻችን ክፉ ብለን የምናስባቸው ሰዎች ከውጭ አገልጋይ የሆነ ብዙ ክፉ ሰው አለ። የእግዚአብሔርን ሕግ ስለማይጠብቅ መድረክ ላይ ወጥቶ 99 የሚዘላብድ የመንፈስ ቅዱስን ሐሳብ የማይናገር ሰሚውም ክፉ ስለሆነ ማንን ነው የሚወደው? እሱን ነው። ቆንጣጮችን አይደለም፣ ተቆጮችን አይደለም፣ እውነት ተናጋሪዎችን ሳይሆን ያኛው መንፈስ ቅዱስ ያላሸውን ነው የሚሰማ። ክፉ ሰው ሲባል እየሰበከ ክፉ ሰው አለ፣ እየዘመረ ክፉ ሰው አለ፣ እየቀደሰ ክፉ ሰው አለ፣ ቤተ ክርስቲያን እያስተዳደረ ክፉ ሰው አለ። ክፉ ሰው ሲባል ዝም ብላችሁ በሜዳ ብቻ እንዳይመስላችሁ። ስለዚህ መንፈስ ቅዱስ ያላደረበት በተለይ ሕግ እግዚአብሔርን የማይጠብቅ ክፉ ሰው ነው። እዚህ ላይ ግን አንዲት ነገር ያዙልኝ። የማይጠብቅ ሲባል ለመጠበቅ ጥረት የሚያደርገውን ግን አይመለከትም፣ ጨርሶ የተወውን ማለት ነው እንጂ የእግዚአብሔርን ሕግ በአንዴ መጠበቅ ይቻላል? ከባድ ነው፣ አይቻልም። ለእኛ ለደካሞቹ ይከብደናል። ግን ፍላጎቱና ጥረቱ የሌለው እሱ ክፉ ሰው ይባላል። ቅዱስ ዳዊት አቤቱ ከክፉ ሰው አድነኝ ማለቱ ሕገ እግዚአብሔርን ከማይጠብቅ ሰው አድነኝ፣ ሰይጣን ካደረበት ሰው አድነኝ ማለት ነው። ሁለተኛ ክፉ ሰው ማለት ሰዎችን ለመጉዳት የሚያስብና የሚራመድ ነው። ሰዎች ላይ ጉዳት ለማድረስ በምንም ምክንያት ሊሆን ይችላል፣ ተበድሎም ሊሆን ይችላል። በነገራችሁ ላይ ተበድሎ በቀል ለመመለስ የሚሮጥ ሰው ምንድን ነው? ክፉ ሰው ነው። አነ መስተበቅል ዘእፈዲ ኃጢአተ፣ የኃጢአትን ዋጋ በኃጢአቱ ልክ የምፈርድ ዋጋውን የምከፍል ተበቃይ አምላክ እኔ ነኝ እያለ እግዚአብሔር እርሱ ለራሱ ለመበቀል ከሄደ ክፉ ሰው ነው። ስለዚህ ሰዎችን ለማጥቃት ለመበደል የሚያሴር የሚያስብ ሰው እሱ ክፉ ሰው ነው። አቤቱ ከክፉ ሰው አድነኝ አለ። እኔን ሊበድሉኝ ከሚፈልጉት አድነኝ። ሶስተኛ ክፉ ሰው የተባለ ሃይማኖታችሁን ካዱ ለጣዖትም ስገዱ የሚል ነው። ክፉ ሰው የተባለ ዋናው ክፉ ሰው ማለት ይሄ ነው። ሃይማኖታችሁን ካዱ ለጣዖትም ስገዱ የሚል እሱ ነው ክፉ ሰው ማለት። ስለዚህ ቅዱስ ዳዊት አድነን እግዚኦን ብእሲ እኮይ ሃይማኖትን ካድ ለጣዖት ስገድ ከሚለኝ ከክፉ ሰው አንተ አድነኝ ይላል። ክፉ የምንላቸው ብዙ አሉ። በአጠቃላይ ግን ጥቅልል ስናደርገው ክፉ ሰው የተባለ ዲያብሎስ
ያደረበትና የክፋት መፈጸሚያው ያደረገው ሰው በሙሉ ክፉ ሰው ነው። ከታሪክ አንጻር ቅዱስ ዳዊት አባታችን ከክፉ ሰው አድነኝ የሚል ከማን ነው ትሉኝ እንደሆነ ይሄ ትንቢት በኢንተርሱ ነውና ከሳኦል አድነኝ ማለት ነው። ከአመፀኛው ከክፉ ከሳኦል አድነኝ። ሳኦል ቅዱስ ዳዊት የእግዚአብሔር ማደሪያ ስለሆነ በእግዚአብሔር በነቢዩ እጅ ተቀብቶ ስለነገሰ ደናግል እስራኤል ስላመሰገኑት ይቀናበት ነበረ። በውኑ ሳኦል ቅዱስ ዳዊትን ሊገድለው ይፈልገው የነበረ ምን በድሎት ነው? ደህና ዋላችሁ። ምን በድሎት ነው? ምንም አልበደለውም። የቀናበት ለምን ይመስላችኋል? ሊገድለው የፈለገ ከእርሱ ይልቅ በእግዚአብሔር ፊት ሞገስን ስላገኘ። ብዙ ሰዎች ክፉ መሆናችሁን ማወቅ ከፈልጋችሁ በሌላ ሰው ከቀናችሁ፣ ከእናንተ የተሻለ ገንዘብ፣ ከእናንተ የተሻለ ዝና፣ ከእናንተ የተሻለ ረድኤት፣ በጎነት ሰው ይዞ ስታዩ የምቀኝነት ስሜት ከተሰማችሁ ምን እየሆናችሁ ነው? ክፉ እየሆናችሁ ነው። በሰው ላይ አትቅኑ፣ አንቅና። አንዳንዴ ደግሞ የሚገርማችሁ ነገር ክፉ ሰው በህመም ይቀናል እንደሚባለው ምን ቀናበትን ሁሉ አናውቅም። ለምሳሌ አንዳንድ ጊዜ በአገልጋዮች እንቀናለን አይደል? ደህና ዋላችሁ። በዚህ ዘመን አስተማሪ መሆን ጥቅም አለው? በነፍስ ወይ በስጋ ጥቅም አለው? እንዴት ዋላችሁ? በስጋ እንጠቀማለን እንዳትሉ እንጂ ምን ስጋዊ ምን ጥቅም አለው? እስቲ አስቡት። እስቲ እናንተ እንደው መስበኩን ተውትና እዚህ ነባር አገልጋዮች ለምሳሌ 10 ዓመት በላይ እዚህ አገልግላችሁ አይደል? ገንዘብ አግኝታችሁበታል? ምድራዊ ጥቅም አለው? የለውም አይደል? እንጂ እንኳን ሌላ አልፎ ተርፎ በአገልግሎቱ ምክንያት ጤና አተን ብዙ ነገር ሆነናል አይደለም? እንደ እውነቱ አይባልም እንጂ በምድር ያጣነው ነገር ብዙ ነው፣ ያገኘነው ነገር ዜሮ ነው፣ ኢምንት ነው። ግን ሰው ይቀናል። ይገርመኛል በእውነት በዚህ ዘመን ፈቃደ እግዚአብሔር ቢሆን ትልቁ ተመኔት ምኞት ቁጭ ብሎ መማር ነው። የማይገባችሁ ነገር መድረክ ላይ ስትቆሙ 2 ምርጫ ነው ያላችሁ። ወይ ሰይጣንን ሳታስከፉ መውረድ አለባችሁ። ደህና ዋላችሁ። መድረክ ላይ ቆመ ሰይጣንን ማስከፋት ካስከፋው አይልቅህም። ሁላችሁ አሁን አይኔን እያያችሁ ነው አይደለም? ቀላል ይመስላችኋል? አንድ አስተማሪ ሲያስተምር አይኑን እያያችሁ ስትማሩ ቀላል ይመስላችኋል? ቀላል አይደለም። አንድ አስተማሪ የሚፈተነው የራሱን ፈተና ብቻ እንዳይመስላችሁ። ያስተማሪ ኑሮ ወይ ሰይጣንን ማስከፋት የለበትም፣ እሱን ካስቀየመ ግን ህይወቱ ገሃነም ነው የሚሆነው። ይሄን ማየት ከፈለጋችሁ እግዚአብሔር ያቅምሳችሁ። መቼም አልላችሁ መድረክ ላይ እንደምታዩት አይደለም። ሁሉ ነገር ከጀርባ እሳት ነው ያለው። እሳት ነው። መርዝ የመጠጣት ያክል ከባድ ነው። ለዚያ ነው ለእናንተ ቁጭ ብላችሁ ለምታዩት ሁሉ ነገር ቀላል ነው። ማሰብ ማስተዋል ያስፈልጋል። በእውነቱ በማይቀናበት ነገር አትቅኑ። በእውነቱ መቅናት ያለባችሁ ቅድስና ባለው መልካም በሚሰራ ትህትና ባለው ትዕግስት ባለው ሰው ቅኑ እንጂ መድረክ ላይ በቆመ ሰው አትቅኑ። መድረክ ላይ በዚህ ዘመን የቆመ ሰው ያልታደለ፣ ምናልባትም አንዳንዴ ወላጆቹ የረገሙትም ይሆናል፣ አላውቅም። ምክንያቱም መውረድ ከባድ ነው። በሁለት መንገድ መውረድ ከባድ ነው። እንደ ስጋዊ መላሻ ጨው የለመዱ አሉ፣ ዶላር ምናምን አበል። ምክንያቱም መድረክ ላይ ከወረደ የሚበሉት አይኖራቸውም። ስለዚህ መድረክ ላይ የግድ ስጋን ለማሳደር መቆም ግድ ነው። እንደ መንፈሳዊ አገልግሎት ስትመለከቱት ደግሞ እግዚአብሔር የሰጣችሁን አደራ ትታችሁ የት ትሄዳላችሁ? አንድ ወንድም ጓደኛ ያለኝና ያስተምራል። በጣም ፈተና ስለመረረው ከዚህ በኋላ አላስተምርም ብሎ ሲል አንድ እግዚአብሔር ሰው ከገዳም መጥተው መብርሃን ስትል እንኪያስ ከተውክ የሰፋሁልህን ኩታ መልስልኝ። ምስጢሩን የምታውቁ ልጆች ዝም በሉ አርፋችሁ። 1-2-3 ሰዎች ታውቃላችሁ። እንኪያስ የሰፋሁልህን ኩታ መልስልኝ፣ ያ ማለት የጸጠውን ጸጋ በሙሉ ግፍፍ ይወስደዋለሁ አለች እመቤታችን። በአንድ ደግ ሰው አድራ ደነገጠ። እስከ ሞት ድረስ አስተምራለሁ ብሎ ተመለሰ። አይምሰላችሁ ብዬ ነው። እና በማይቀነው አትቅኑ ብዬ ነው። ሳኦል ይቀና ነበረ በዳዊት ላይ። ለምን? ከሱ የተሻለ ስለነበረ፣ እግዚአብሔር ስለወደደው ሊገለው ፈለገ። ሳኦል ሲታመም ቅዱስ ዳዊት በገና እየደረደረ ከደዌ ይፈውሰዋል፣ ከሕማሙ ይፈውሰዋል።
ግን ልክ ሲድን ጦር አንስቶ ይወረውርበታል። ቅዱስ ዳዊት ደግ ነው፣ ወጥቶ ይሄዳል፣ አይቀየመውም። ቅዱስ ዳዊት መዝሙር 16 ላይ አነ አቀብኩ ፍናወ እጹባተ፣ እኔ ጭንቅ ጎዳናን ጠላትህን ውደድ መባልን እኔ ጠበቅኳት ይላል ቅዱስ ዳዊት። ወንጌል ከመሰራቷ ከ1000 ዓመት በፊት ጠላትን ውደድ በሚል ሕግ ይኖር ነበረ። ከአንዴም 2-3 መግደል የሚችልበት ቦታ ላይ አግኝቶት ሐሰሊተ እኔ እግዚአብሔር በቀባው ሰው ላይ እጄን አላነሳም ብሏል። ሳኦል ያን ያክል ሲያሳደው ኖሮ ሲሞትም ልብሱን ቀዶ አልቅሶለታል። ገደልኩት ያለውንም ገድሎለታል፣ ተበቅሎለታል፣ ለጠላቱ ተበቅሎለታል። ጠላቱን አይደለም የተበቀለው፣ ለጠላቱ ተበቅሏል። ቅዱስ ዳዊት የዋህ ነው ፈጽሞ። ያም ሆኖ ሊገለው እያሳደደው ግን ዝም አይልም። ይሄ ስርዓት ነው፣ መጸለይ ያለበት። ምን ነው መጸለይ? አድነኒ እግዚኦ እምብእሲኮይ፣ አቤቱ ከክፉ ሰው አድነኝ ብላችሁ መጸለይ ያለባችሁ። ሃይማኖት ከሚያስክድ፣ እናንተን ወደ ስቃይ ከሚያስገባ፣ እናንተን ወደ ፈተና ከሚያስገባ፣ በክፉ ከሚያተኩራችሁ፣ ከሚከታተላችሁ ሰው በጥቅሉ ዲያብሎስ እናንተን ሊያጠቃ ከሚያስብበት ሰው እንዲያድነን እግዚአብሔርን መለመን ስላለብን ቅዱስ ዳዊት አቤቱ ከክፉ ሰው ከሳኦል አድነኝ፣ በጥቅሉ ግን ለኛ ከክፉ ሰው አድነኝ ለመነ። 18 ዓመት ካሳደደው ከሳኦል እጅ እግዚአብሔር ቅዱስ ዳዊትን አድኖታል። ለዚያ ነው አቤቱ ከክፉ ሰው አድነኝ ከአመፃም ጠብቅ የሚለው። መጨረሻ ላይ የተናገራትን ነገር ማንሳቱ የተገባ ሆኖ አግኝቼዋለሁ። እግዚአብሔር ለድሆች ዳኝነትን ለችግረኞችም ፍርድን እንዲያደርግ አወቅኩ ይላል። ከዚህ በላይ አንዲት ነገር አለ። ብእሲ ነባቢ እያረት በዲበ ምድር፣ ተናጋሪ ሰው በምድር መጽናት አይችልም አይጸናም ብሏል። ተናጋሪ ሲል ምን ማለቱ ነው? ነቢያት ተናጋሪ ነበሩ አልነበሩም? ነበሩ። ምን ይናገራሉ? ትንቢት። ቅዱሳን ሐዋርያት ተናጋሪ ነበሩ አልነበሩም? ነበሩ። ምን ይናገራሉ? ስብከት፣ ወንጌል። ቅዱሳን ሊቃውንት ተናጋሪ ነበሩ አልነበሩም? ነበሩ። ምን ይናገራሉ? ትርጓሜ። ታዲያ ብእሲ ነባቢ የሚለው ምንድን ነው? ከንቱ ነገርን የሚናገር ሰው በምድር አይጸናም። ለዚያ ነው አንደበትህን ከክፉ ከሽንገላ ከልክል ብሎ ራሱ ቅዱስ ዳዊት መዝሙረኛው የተናገረው። አንደበታችን በሚናገረው ጌታችን ተናግሯል። ካነጋገር የተነሳ ይፈረድብሃል ብሏል። ከሆድ የተረፈውን አፍ ይናገራል። ቀላል አይምሰልህ። እያንዳንዷ በምትናገሩት ነው ያገቡ ኡሎቱ በለተደን ሁሉ ዘይነብብ ጽሩአ፣ ክፉ ነገርን የሚናገር ከእግዚአብሔር ያልሆነ ነገርን የሚናገር ሰው ሁሉ በእግዚአብሔር ፊት ዋጋን ይከፍላል። ይህን ስል ደግሞ ስለ ራስህ ተናገር። ከአንዳንዶቹ ተቃዋሚዎች አሉ፣ አንተ አይደለ ክፉ የምትናገር ደንቆሮ ምናምን እያልክ። አሁንም እልሃለሁ ደንቆሮውን ደንቆሮ እለዋለሁ። ደንቆሮ ምለው ግን ጆሮ የማይሰማውን አይደለም። መጽሐፍ እንዳለ አብድ የሚለውን አብድ የሚለው በአማርኛ ሲተረጎም ሰነፍ ደንቆሮ ተብሏል የሚተረጎመው። ደንቆሮ ምለው መናፍቁን ነው። እኔ ሳሎን መጽሐፍ ይለዋል። ደንቆሮ ምለው አዋቂ ሳይሆን እንደ አዋቂ ራሱ የሚቆጥረውን አንተ አፍህን የምትከፍተውን ምን እልሃለሁ? ደንቆሮ እልሃለሁ። አንተ ግን ደንቆሮ አትበል። እኔ ግን መድረክ ላይ ሆኜ እላለሁ። በግሌ አልልም፣ ደጋግሜ ተናግሬያለሁ። በግሌ አልልም፣ መድረክ ላይ ግን እላለሁ። ፍትሐ እግዚአብሔር ነው የምናገረው። እኔ ከልቤ አንቅቻ አይደለም። ማንም የግል ጠላት የለኝም። እኔ ምንም የተደርሶብኝ የተደረሸበት ከተጣላንም ስለ እግዚአብሔር ክብር ስለ ቤተ ክርስቲያን ክብር ጉዳይ ነው። በግል ጉዳይ ምንም አገናኝቶ የሚያውቅ የለም። ማንም ሰው ጋር ተገናኝቼ አላውቅም። ምክረኝ አስተምረኝ ብለህ ከምትመጣው ሰው ውጪ በግል ምን ያገናኘናል? ምንም አያገናኘንም። ደንቆሮ ምልህ ስለ እግዚአብሔር ክብር ስተት ስትፈጥር ፍትሐ እግዚአብሔርን እነግርሃለሁ። ለምሳሌ ቅዱስ ዳዊትን ተመልከቱት። ምን አለ? ቁጥር 9 ጀምሮ ያለውን ቃል ተመልከቱት። ያሽከላቸው ራስ የከንፈራቸውም ክፋት ይድፈናቸው። በነገራቸው ላይ ከስድብና ከእርግማን የትኛው ይከፋል? እርግማን ይከፋል። እሱ ግን ምን አለ? ያሽከላቸው ራስ የከንፈራቸው ክፋት ይድፈናቸው፣ የእሳት ፍም በላያቸው ይውደቅ፣ መቆም እንዳይችሉ በችግር ወደ ምድር ይውደቁ አለ። አይደለም? ቅዱስ ዳዊት ተራጋሚ ነው። ደህና ዋላችሁ። ተራጋሚ ነው፣ ተሳዳቢ ነው። የማንን ፍትህ እየተናገረ ነው? የእግዚአብሔርን ፍትህ። አስተውል። አሁንም አንተ ማስተዋል የተሳነ በድንቁርና በጨለማ ውስጥ ያለ ደግሜ እልሃለሁ አስተውል። ደግሜ እልሻለሁ አስተውል።
እንደ ቅዱስ ዳዊት የዋህ ደግ ቅዱስ መሆን ከፈለክ ለእግዚአብሔር ሕግ ራስህን አስገዛ እንጂ ዝም ብለህ አፍህን አትክፈት። ደርሰህ መካሪ ዘካሪ አትሁን። እኛ መካሪ አላጣንም፣ አሉን አባቶቻችን። እሺ ይሄ ነው ዋናው ምክሬ። ስለዚህ ከክፉ ሰው አድነኝ ብሎ ቅዱስ ዳዊት ጸለየ። ግን ቅዱስ ዳዊት ብቻ አይደለም፣ ከቅዱስ ዳዊት በኋላ ሕዝቅያስም ይህን ጸሎት ጸልዮታል። አቤቱ ከክፉ ሰው አድነኝ፣ አንድም በቤቴ ካለው ከጠሉሽ አድነኝ። በቤቱ ሆኖ ዘመድ መስሎ ጠሉሽ ሕዝቅያስ ከጀርባውን እየመከረ ሊሽረው ሊገለው ይሞክር ነበረ። አንድም ከክፉ ሰው ከሰናክሬም አድነኝ። ሰናክሬም 185,000 ሰራዊት ይዞ መጥቶ ነበራል። ጸለየ። እግዚአብሔር በቅዱስ ሚካኤል ከክፉ ሰው አዳነው፣ ሰናክሬምን አጠፋው። ሌሎች ብዙ ቅዱሳንም ጸልየዋል። እግዝእትነ ማርያምም ጸልየዋለች። ይህን መዝሙር 149 አድነኒ እግዚኦ እምብእሲኩይ መዝሙረ ዳዊት ትደግም ነበረ። ከማን አለች? ክፉ ሰው ለሷ ማን ነበረ? ሄሮድስ። ልጇን ሊገልባት 3 ዓመት ከ6 ወር ያሳደዳት ሄሮድስ። አቤቱ ኋላ መጨረሻ ላይ ምን አለች ነው? ይህን ስትጸልይ ቆይታ እግዝእትነ ማርያም ተመልሳ ስትመጣ ሄሮድስሳ ብትል ሞቷል አላት አይደል መልአከ እግዚአብሔር። ሬክዎ ለኃጥእ አብየ ወተለአለ ከመ አርዘ ሊባኖስ። ኃጢአተኛው እንደ ደጋ ዝግባ በጣም ረዝሞ ከፍ ከፍ ብሎ አየሁት። ወሶበ እገብእ ኃጣይክዎ ስመለስ ግን አጣሁት። ሐሰስኩ ወኢረከብኩ መካኖ ፈለኩ ቦታውን ግን ማግኘት አልቻልኩም አለች። ይህንን በራሱ የተናገረው ማን ነው? ቅዱስ ዳዊት ነው። እመቤታችንም ጸልየዋለች። እግዝእትነ ማርያም በእውነት እሷ ሰማይ ምድርን በመሃል እጁ የያዘ ዓለምን ጭብጥ እርግጥ አድርጎ የሚገዛ ንጉሠ ነገሥትን የወለደች እግዝእትነ ማርያም በዚያ ትሕትናዋን ባሳየችበት ልጇ ትሕትናዋን ባሳየበት ወራት በስደት ጊዜ አድነኒ እግዚኦ እምብእሲኩይ ከክፉ ሰው አድነኝ ወእምሰብአ አማጺ ባልሃኒ ከአመፀኛ ሰውም ታደገኝ ብላ እግዝእትነ ማርያም ጸልያለች። በዝክረ ቅዱስ ዳዊት ስሟን ሳናነሳ እናልፍምና ጣዕመ ፍቅሯ በረከቷ አይደረብን። ማጠቃለያችን ቅዱስ ጊዮርጊስ ነው። እንዲህ ብሎ ይጸልይ ነበረ። አቤቱ ቅዱስ ጊዮርጊስ ሰማዕት መሆን ይፈልጋል። እንዲያሰቃዩት ይፈልጋል አይደል? ደህና ዋላችሁ። ምን ይፈልጋል? እንዲያሰቃዩት። ደግሞ ምን ብሎ ይጸልያል? ከክፉ ሰው አድነኝ። ለምን ይመስላችኋል? ይሄ ነገር ፈሊጥ ያለው እንዴት ማለት ጥሩ ነው። መከራውን ይፈልገዋል ክብር ለማግኘት። እንደገና ከክፉ ሰው አድነኝ ይላል። ምክንያቱም ያ ክፉ ሰው ምን ሊያደርገው ነው የሚፈልገው? ሊያስክደው። አድነኝ የሚለው ምን እንዳይለው ነው? እንዳያስክደው። በጭካኔው ብዛት በመከራው ብዛት እንዳያስክደው ከክፉ ሰው አድነኝ እያለ ይጸልይ ነበር ቅዱስ ጊዮርጊስ። ክፉ ሰው የሚለው ማን ነው? ዱዲያኖስ ነው። የቅዱስ ጊዮርጊስ ጥንተ ነገሩ አጭር ታሪኩ ምንድን ነው? ገድሉ ሰፊ ነው። ግን በ5 ደቂቃ ወይ በ10 ደቂቃ ቅዱስ ጊዮርጊስ ማን ነው ቢሉ፣ ቅዱስ ጊዮርጊስ የጥንት ፋርስ ዛሬ ኢየሩሳሌም ድንበር አካባቢ ልዲያ የሚሉት ቦታ አካባቢ ከዘረንቶስና ቴዎብስታ የተወለደ ቅዱስ ነው። ከክርስቲያን ሰዎች የተወለደ ክርስቲያኑ ነው ያደገ። እስከ 20 ዘመኑ ይኖረ። አባቱ መስፍን ነበረ። በልጅነቱ ሞተበት። አድጎ እናቱ ቴዎብስታ ዱዲያኖስ በዘመነ ዲዮቅልጥያኖስ በስሩ 70 ነገስታትን የሚያስተዳድር በፋርስና በዙሪያ ገባዋ ላይ ታላቅ ስርወ መንግስት የመሰረተ ሰው ነበረ ዱዲያኖስ። 70 ነገስታት ብዙ ጣዖታት በስሩ አሉት። አጵሎን፣ አቴና፣ አርዳሚስ እያለ ለብዙዎቹ ይሰግዳል። እናቱ ቴዎብስታ ልጄ የአባትህን ምስፍና ገንዘብ አድርጋለችው። ለምን መከረችው እንዲህ ብላ ቢሉ፣ በእውነት በምድር እንዲነግስላት ፈልጋ ሳይሆን አባቱ ክርስቲያን ነውና ፍትርት አያጓድልም ነበረ። ሌላ ሰው ቢሾም ፍትርት ይጓድላል። ስለዚህ ክርስትናውን ያወቀ ቅድስና ያለው ልጇ ጊዮርጊስ ቢሾም ይሻላል ብላ ነው የላከችው። ታዲያ ተልኮ ሲሄድ የት ይደርሳል? ቢሩት። ዛሬ ማን ይባላል ይሄ ቦታ? ቤይሩት አይደለም? ሀገሩ ማን ነው? ሊባኖስ። እዛ ክርስቲያን ወንድም እህቶች አሉት። እዚያ ሚኑ ቅዱስ ጊዮርጊስ ታምራት የሰራበት ቦታ የሚኖሩ። እንዲያውም የቅዱስ ጊዮርጊስ መቃብር ያለበት ቦታ ላይ የተቀደሰ በረከት አለና አንድ አስተማሪ ወንድሜ እዚያ እሱን ልኮልኝ በበረከቱን ተሳትፈናል። እንዲያው የቅዱስ ጊዮርጊስ የታሰረበት ሰንሰለት ሌሎችንም ነገሮች ያሉበት ቦታ እዛው ልዳና ቢሩት ላይ ሲደርስ አንዲት ሴት ታስራ ያገኛል። ያቺ ሴት ቢሩታዊት ትባላለች አይደለም? ስሟ አይደለም። ብዙ አልየዋ ሰው ስሟም ይመስላል። ቢሩታዊት ስሟ አይደለም፣ ኢትዮጵያዊት እንደማለት እኮ ነው።
አይደል? ኬንያዊት እንደማለት ነው። የቢሩት ዜጋ ለማለት ነው። ቢሩታዊት ስሟ ስለማይታወቅ አባቶቻችን አይፈሊጣቸው። ይሄ ብቻ አይደለም። ዓመተ ክርስቶስ የምትባል ቅድስት እናት ታውቃላችሁ አይደለም? ስሟ አይደለም፣ ስሟ ጠፍቶ ነው። ምንጊዜም የክርስቶስ ባሪያ ናትና ዓመተ ክርስቶስ ብለው ስም አወጡላት ስንክሳር ላይ እንጂ ስሟ አልነበረም። እና ታስራለች ዛፍ ላይ ምሰሶም ላይ ቢሉ የቀናል። ምን ሆነሽ ነው? ኧረ ቶሎ አምልጥ፣ ቶሎ ሂድ ትለዋለች። ለካ ደግ ናት። ጣዖት አምላኪ ናት እኮ ክርስቶስን አታውቅም፣ ግን ቅንነት ያላት። ከአሕዛብ እኮ ቅንነት ያላቸው አሉ። የሚገርማቸው ቅንነት ያላቸው። ለምንድን ነው? ሽሽ ዝም ብለህ። ፈረስ ላይ ተቀምጧል፣ ነጭ ፈረስ። ቅዱስ ጊዮርጊስ ምን አይነት ፈረስ ላይ ነው የሚቀመጠው? አይ ነጭማ ዝም ብሎ ያንተ አማርኛ ነው። በአባቶቻችን አማርኛ ጻዳ አይደለም። ፈረስ ጻዳ አይባልም። ምንድን ነው የሚባለው? አምባላይ ፈረስ በሉ እስቲ። አምባላይ ማለት ነጭ ፈረስ ነው። ዱሪ ምንድን ነው? ጠቆር ያለ የቅዱስ መርቆሬዎስ። ሐመር ቀላ ያለ የማን? የቅዱስ ቴዎድሮስ። ቅዱስ ቴዎድሮስ በሐመር ይቀመጣል። ቅዱስ መርቆሬዎስ በዱሪ ይቀመጣል። ቅዱስ ጊዮርጊስ በአምባላይ ፈረስ ይቀመጣል። ቀለሙንም ወቁት ብዬ ነው በጥንቱ አማርኛ። ሽሽ ምንድን ነው እስቲ ያስረጅኝ። አይ እኛ ደራጎን ነው የምናመልክ። ደራጎኑ አንዳንድ ሴት እያስወጣ ይበላል። ደህና ዋላችሁ እህቶቻችን። እንደው እንደዛ የሚያደርግ ደራጎን ቢመጣ ዘንድሮ አይ ሁላችሁ ጥሩ ክርስቲያን ትሆኑ ነበረ። ሴቱ ሁሉ ቤተክርስቲያን ነበር ይመጣል። ለምን? ቅዱስ ጊዮርጊስ ያለ ቤተክርስቲያን ነዋ። ደራጎኑን መግደለው የሚችለው ያችን ብርቷን ገልጣ ምዞሮ ነውሯ ክብሯ የመሰለላት እንጃ። ብቻ ለነገሩ ወንድም ያው ነው። የእሷን ብርቷ ይሻላል። አንተ ከኋላ ገልጠህ የምትሄደው ነገር ያጸይፋል። ያዩት እስቲ ያስረጅኝ። እንደዚያ ነው። እና የሀገሩ ሰዎች በሙሉ ልጃቸውን ሰጥተው ጨረሱ። ኋላ የንጉሱ ልጅን የቀረሁኝ እና ሀገር ጥለን ልንሄድ ነው፣ መፍትሄ ስጠን አሉት። አይ ሀገር ጥላችሁ ከምትሄዱ ለዛሬ እኔ ልጅ ትሰጥ ብሎ ይሁን አመጣኝና ሳይመጣ ሄዳለችው። ደግነቷ እሱ እንዳይበላ እኔ ልበላ ነው። አይ ግድ የለሽም ችግር የለውም ብሎ እየተነጋገሩ ደራጎኑ መጣ። በጅራቱ መሬቱን እያንቀጠቀጠው ሲገርፈው ይንቀጠቀጣል። ካፉ እሳት ይተፋል፣ መርዝ ይተፋል። ገና ሲመጣ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ አማተበበት። መርዙ ጠፋ፣ ኃይሉ ደከመ። ይሄ እምነት ይጠይቃል። እንዴት ዋላችሁ? ውሻ ሊነክሳችሁ ሲመጣ አማተባችሁ ታውቃላችሁ? ኧረ እንዴት ነሽ ማማተብ? እግሬ አውጪኝ ነው እንጂ ካልሆነም ወንዱ ብለህ ድንጋይ ፍለጋ ነው። ይህንስ እንኳን ሌላ ቆሎ ተማሪ የማያደርገው ተማሪዎች አላችሁ፣ ነይንተና ውሰና ያላችሁ እንዲያው ተክሳችኋል፣ ሞክራችሁታል? ትከሳው እምነት ካለ አለን ቀጥ ነው። ግን እምነት ይጠይቃል። ደከመ ደራጎኑ ፈታት። እሷን በጣም ገረማት። የመጀመሪያ አማኝ እሷ ሆነች። ያዥውና ጎትቸው አላት። ኃይለ እግዚአብሔር መጣ። ያቺ ደካማ ወጣት ሴት አሁን ያን የሚያክል ዘንዶ እንዴት አድርጋ የምትጎትተው? ኃይለ እግዚአብሔር መጣ እየጎተተች፣ እሱ በፈረሱ ተቀምጦ። ሰው ሁሉ ደነገጡ። ልታስበላ ልታስፈጀን ያመጣ? አይ እንደሱ አይደለም። በሉ ምርጫ ልስጣችሁ፣ ልፍታውና ይጨርሳችሁ ወይስ እሱም ባደከመው በጌታ በኢየሱስ ክርስቶስ ታምናላችሁ? አረ ግደለውና እናምናለን። እሺ ብሎ ፈረሱ ላይ ወርዶ ጸሎት አደረሰ። ከዚያ እንደገና ወደ ፈረሱ ላይ ወጥቶ በጦሩ ወጋው፣ ሞተ። የአራዊት ሳይሆን በዚያ ምክንያት የቢሩት ሰዎች ዛሬ በነገራችን ላይ ከአረብ ሀገራት ብዙ ክርስቲያን አለ። የት ነው? ሊባኖስ ነው። አንድም የቅዱስ ጊዮርጊስ ፍሬዎች ናቸው። የቤይሩት የሊባኖስ ሰዎች የቅዱስ ጊዮርጊስ ፍሬዎች ናቸው። ጥንቱን በእርግጥ የሐዋርያት ሀገር ነበረ። ከዚያ አልፎ ሹመት የሚቀበልበት ቦታ ዱዲያኖስ አደባባይ ሲደርስ ሌላ ነገር አውደ ሙቃስ ይባላል። ጣዖት እየተመለከ ክርስቶስ ተክዶ፣ ኧረ የምን ሹመት ሽልማት ነው? ባሮቹን ጠርቶ በሉ ብሎ ገንዘቡን አካፍሎ ሂዱ ነፃ አድርጊያቸዋለሁ፣ ሁለት ብቻ እሱን ተከተሉት። ኋላ ስጋውን ገንዘው የቀበሩ እነሱ ናቸው። ቀረበ። ከዚያ በኋላ ያለው ምን ይነገራል? በሌሊት ራእይ ጌታችን ተገለጠለት፣ እመቤታችን ተገለጡ። 7 ዓመት ትሰቃያለህ፣
ሊቀ ሰማዕታት ትባላለህ፣ ከሰማዕታት ሁሉ የበለጠ ትሆናለህ፣ መንግስቴን ትወርሳለህ ብሎ እግዚአብሔር ተናገረው። መድኃኒታችን ኢየሱስ ክርስቶስ እግዝእትነ ማርያም አልለይህም፣ አይዞህ ቅዱስ ሚካኤል ረዳት ይሆንህ ብላለችው። ቅዱስ ሚካኤል ረዳት ሆነ። ዱርያኖስን በአደባባይ ሄዶ ዘለፈው። ሊያታለው፣ ሊመክረው፣ ሊዘክረው ሞከረ። ሊሰማው አልቻለም። የኃጥእን ቃል መስማት በራሱ ኃጢአተኛ መሆኑ ነው። አልሰማህም አለው። 7 ዓመት በየቀኑ አሰቃየው። የቅዱስ ጊዮርጊስ የስቃይ ዘመኑ በጣም ብዙ ነው። ያላደረገው ነገር ምንድን ነው? ቆዳ መግፈፍ ነውን? በሳት ማቃጠል ነውን? አጽቃጽ መቁረጥ ነውን? መፍጨት ነውን? ምንድን ነው ያላደረገው? ያላደረገው ነገር የለም። ከሁሉ ጥር 18 የምናከብረው አለ አይደለም? ውእተ አጽሞ የምንለው አካሉን ቅድም ምህላ ላይ ምን ስትሉ ነበረ? ሳለነ ጊዮርጊስ አበ እግዚአብሔር ወጸልይ በእንቲአነ ብሎ ምንድን ነው? ሐረድዎ አንገቱን ቆረጡት። አንገቱን ከደረቱ ለይት ወገመድዎ ይላል። አወራረዱት፣ ከ10 ከፋፈሉት፣ ከ10 አደረጉት። ያ ብቻ አይደለም፣ ትልቅ ጽደሻ መጡ። ምጣዳ መጥተው በሰዓት አግለው ጠበሱት። ከዚያ ወስደው በወፍጮ አስገብተው ፈጩት። ይድራስ የሚባል ተራራ ላይ ወስደው በተኑት። ቅጠሎች ሁሉ ሊቀ ሰማዕታት ብለው እስኪመሰክሩለት ድረስ ይህንን አድርገው ሰራዊቱ ሲመለሱ እረ ወንድሞቼ ቆዩኝማ ይላቸዋል። ከኋላው ዞር ቢሉ ጊዮርጊስ እንዲህ አሁን ፈጭተን በትነን አሉት። አምላኬ እኮ ኢየሱስ ክርስቶስ ነው፣ በአምላክ አምነናል። መታጠቂያቸውን ፈቶ ሄደው ሰማዕትነት 3 ጊዜ ሙቶ ተነስቷል በጌታ ኃይል። ጌታችን አእላፍ መላእክትን ተከትሎ እየመጣ ነው። ጊዮርጊስ ወዳጄ ሆይ ና ብሎ እየጠራ የሚያስነሳው። እንደ ውሃ አቅልጠው አፍሰውት ያውቃሉ። መሬት ውስጥ አቅልጠው ከኋላ ዲዮድያኖስ አደባባይ ሲሄድ አንተ ምትሃት ነህ እንጂ እውነት ጊዮርጊስ አይደለም ተፈጭተህ አሉት። አይ እኔ ነኝ። እውነት አንተ ጊዮርጊስ ከሆንክ አምላክህም አቅም ካለው የተቀመጥንባቸው 71 ዙፋኖች እንዲለመልሙ አድርጋሉት። ጸለየ ወደ ጌታው፣ ለመለሙ። አይ ይሄማ ምትሃት ነው አሉ። እንኪያስ የቆምክበት ቦታ መቃብር ነውና ሙት አስነሳልን እናምንብሃለን አሉት። ኋላ ምንድን ነው የሚለው? ረገጸ ምድረ አንሥአ ሙታነ። ምድርን ጸሎት አድርሶ ቢረግጣት ሙታን ሁሉ ተነሱለት። ቢገርማቸው እግዚአብሔር ቸርነቱ እዛ በሙሉ የተቀበሩት አሕዛብ ናቸው። ከሲኦል ነው የመጡት። ኧረ አጥምቀን እሳቱ በልቶናል አጥምቀን አሉት። ተጠምቀው እዚያው አርፈዋል። ወደ ገነት ገብተዋል በቅዱስ ጊዮርጊስ አማላጅነት። አሁንም አላመኑበትም። በብዙ ስቃይ አሰቃዩት። ሲደክማቸው ወስደው አንዲት ድሃ መበለት ቤት አሰሩት። ያቺ ድሃ መበለት ደግሞ ጣዖት አምላኪ ናት፣ ችግረኛ ናት። አይጣል ነው ምንድን ነው አልኩኝ? ምን አይሰማም? ብዙዎቻችሁ ህይወታችሁን ታማራላችሁ። መከራ ምን እንደሆነ አታውቁ። የመከራን ምንነት አታውቁትም። ጫፉንም አላያችሁትም። አይጣል ነው የሚሻላችሁ። አንዳንድ ሰው መጥቶ ይንገበገባል እንደኔ። ኧረ ተው ስርዓት ያዝ። ኧረ ተው ስም ሳልጠቅስ ያንዳንዱን። አሁን አንዱ ሰው አመመኝ ብሎ መጥቶ እሪ ይላል። እንኳን ሌላ ከኛ ልጆች መካከል ከኛ ተማሪዎች መካከል ማን እንደሚያመው ማን እንደማያመው እኮ አታውቁም። የሰው ምስጢር አታውቁም። ሁሉ ሲስቅላችሁ የማያመው ይመስላችኋል። 2 እህቶች አሉ። እኔ ያስደንቀኛል። የእነሱን የሩብሩብ በሽታ ብትይዙ እርግጠኛ ነኝ ታንቃችሁ ነው የምትሞቱ። ግን ብታያቸው እየሳቁ ያወሯችሁ ይሆናል። ይመጣሉ ሲበዛባቸው። ምንም ሲያማሩ አልሰማቸውም። ካላገኙ ቴክስት ያደርጋሉ ሞባይል ላይ፣ ጸሎት ይደረግልን ማህበር ጸሎት ላይ ይላሉ። ብታዩዋቸው በሽተኛ መስሏቸውም እርግጠኛ። ግን ስቃይ ነው ያሉት። ብዙ ሰው የታመመ ሰው የተኛ ነው የሚመስለናል። እቺ ሴት ልጅ ወለደች፣ ደሃ ናት። ልጅ ወለደች። አይኑ አያይም፣ ጆሮው አይሰማም፣ አፉ አይናገርም፣ እጁ አይዳስም፣ እግሩ ሽባ ነው፣ ልምሾ ነው። ወገቡ ደግሞ ይባስ ብሎ ጎባጣ ነው። ምን ገደዳችሁ? ጨርቅ ነገር ነው። በቃ እንደ ጨርቅ ነው። በቃ ሰው አይመስልም። እግዚአብሔር ግን ሲጎበኛት ንቀውት ከሆነ ቅዱስ ጊዮርጊስ እሷ ቤት ወስደው ከቤቷ ምሰሶ ላይ ያሰሩት። ግን ደግሞ ከአሕዛብም ደግ አለ ብያቸዋለሁ አይደለም? የምታበላው የላትም። ረሃብ ሊሞትብኝ ነው ብላ ፈራች። ጊዮርጊስ ማለት ነው። ቅዱስ ጊዮርጊስን አንተ የኔ ልጅ ሽማግሌ ናት፣ ምግብ ልለምንልህ ብላ ወጣ ልትለምንለት ወጣች። ስትመለስ መላእክት የብርሃን ምንጣፍ አንጥፈው ምግብ አቅርበው ይመግቡታል። ያ ብቻ አይደለም፣ የታሰረበት ምሰሶ ለምልሞ ትልቅ ዛፍ ሆኗል።
አምላኮሙ ለክርስቲያን ተመሲሉ ሰባ መጻሐቢ የክርስቲያን አምላካቸው ዛሬስ ሰው መስሎ ወደ እኔ መጣ። ምክንያቱም ቅዱስ ጊዮርጊስ ክርስቲያን እንደሆነ ታውቃለች። እኔ አምላክ አይደለሁም የአምላክ ባሪያ ነኝ፣ እንኪያስ ቸርነት ይደረግልኝ ልጄን እየዋለችው አይኑን ጸሎት አድርሶ ድስስ እፍ አድርጎ አበራው። እንደው ከሆነ ላይ ቀር ጆሮ፣ አፉ፣ እግሩ፣ ወገቡስ አለችው። ሌላ ቀን ለስራ ፈልገዋለሁ እሱን አላት። ከዚያ ንጉሱ ሲመለስ ያናይቱ አደነቅ። ምንድነው ይሄ ጉድ ሲል ጊዮርጊስ ኮኑ እንዲያደርጋሉት አመጣው። ብዙ አሰቃይቶ ገደለው። ከሞት ተነሳ። ምን ማድረግ ነው የሚሻላለው? አይ ቅዱስ ጊዮርጊስ ምን አለው? አሁንስ ደክሞኛል፣ እኔም በቃ ለጣዖት ልሰግድ ነው፣ ነገ መስገዴ ነው አለው። እውነት ግን ነው አለው። አዎ ግን ስሰግድ ያ ከተማውን ሰው በሙሉ እንዳለ እንድታመጣልኝ ይፈልጋለሁ፣ ሁሉ እያዩኝ ነው የምሰግድ አለ። እንግዲህ አስተውሉ። ደስ አለው። ተንደርድሮ መጥቶ ዱዲያኖስ ሊስመው። የአሕዛብ መሳም ጥሩ አይደለም። እንዲያው ብዙ እንኳን የአሕዛብ እንዲያው እኔ እንጃ ብዙ መንገድ አንዳንድ ሰው ሊስም ይወዳል አይደል? ኧረ ወዲያ እንደሞ በኮሮና ዘመን ደህና ነህ የድሮ የፈረንጅ ሰላምታ ሀይ እንደምትሉት ይሻላችኋልስ አይደል? ማን ተሳሳም አለ ጥንቱንስ ቤተክርስቲያን መች ተሳሳም ብላለች? የተቀደሰ አሳሳም የሚባለው እኮ እማሄ ነው፣ እጅመን እሳት ነው። ሊስመው ሲል ልመርቅ ይሆን? ትዳራቸው ይብራ ልበል? ልብ ይስጣቸው ነው እንጂ መብራት ኃይሎች ልጆች ሳረሰው እሱኛው አምፖል ተበላሽቷል የሆነ ቦታ፣ የኔም ቤት ያኛው እየበራ አይደለም እና አብርሃም ስሩልን ባካችሁ። የኔ ቤት ጠፍቷል፣ ያኛው ሁለተኛው መስመር የፒያሳው መስመር አይሰራም። ሰሞኑን 4-5 ቀን ሆኖታል። እና ሊስመው ሲል የለም አሰገድኩ በኋላ ነው የምትስመኝ ብሎ አለው። እንኪያስ ቤተ መንግስት ነው የምታድረው፣ ቤተ መንግስት መጥቶ አስገባው። የዳዊት መዝሙር ገለጽ አድርጎ መዝሙር 139 አድነኒ እግዚኦ እምብእሲኮይ ወእምሰብእ አማጺ ባልሃኒ ስማ መጻ መከሩ በልቦሙ እያለ ደግማል። ማን ትሰማለች? እለእስክንድርያ የምትባል የንጉሱ ሚስት ቅንነት ያላት ናት። አደማ ይላል ነገሩ፣ ደስ አሰኛት። አንተ ይሄ የምትጸልየው ምንድን ነው? የቅዱስ ዳዊት መዝሙር። ምስጢሩሳ ከፍጥረት አንስቶ እስከ ክርስቶስ የማዳን ስራ ተረከላት። ክርስቲያን ነኝ አምኛለሁ አለችው። ኋላ በጧት አዋጅ ተነግሮ ተሰብስቦ ያቺ ሴት እያለቀሰች መጣች። ቅዱስ ጊዮርጊስ ባለፈው እንደተረኩላችሁ ሊክድ መስሏት የእውነት አክሞሰሰ ይላል። ፈገግ አለ። ቁጭ አድርጌው አላት። ሕፃንን ቁጭ። ህዝብ ተሰብስቧል፣ ሰራዊት ተሰብስቧል። ጣዖት ቤቱ አለ፣ ጣዖት ውስጥ አለ፣ የጣዖት ካህናትም አሉ። አንተ ሕፃን ተነስ አለው። ብድግ ተነስ ሲለው ጆሮው ሰማ። ብድግ ሲል ወገቡ ቀና፣ እጅ እግሩ ተዘረጋ። ሄድና እዛ ያደረውን ርኩስ መንፈስ ቅዱስ ጊዮርጊስ በጌታዬ በኢየሱስ ክርስቶስ ስም ተገልጠ እንድትወጣ ያዛሃል በለው አለው። ሂዶ ባፉ ተናገረ። ህዝቡ መጀመሪያ ድንቅ ታምራት አየ። ኋላ ዝንጀሮ መስሎ ያ ሰይጣን ከች ማነህ አለው። እኔ መሳቲ ሰይጣን ነኝ፣ በሐሰት ክርስቶስን አስክጄ የምመለክ እኔ ነኝ አለ። አንተም ጣዖቱም አገልጋዮችም ምድር ተከፍታ ተዋጣቸዋለሁ። ምድር ተከፍታ ዋጣቻቸው። ታላቅ ንጹሕታ ተደረገ። ያ ሁሉ ሰው አመነ፣ ሰማዕትነት ተቀበለ። እየተናደደ ቤት ሲገባ እለእስክንድርያ አይ አንተ ዝም ብለህ ያላቅም እኮ ነው ክርስቲያኖች ጋር የምትጣላ አትችላቸውም አለችው። በጡቷ አንጠልጥሎ በመጋዝ አሰንጥቆ ገደላት። ሚያዝያ 15 ቀን ሰማዕት ሆነች። ከዚያ ከ8 ቀን በኋላ ቅዱስ ጊዮርጊስን ሰራዊቱን 70 ነገስታትን ሰብስቦ ምን ላድርግ አላቸው። ግደለው፣ አንገቱን ቆረጠው፣ እረፍ ከሱ ማለት እሺ ብሎ ሚያዝያ 23 ቀን ፍጻሜ ስሙ ይላል። የምስክርነቱ መጨረሻ ነው። ከክፉ ሰው አድነኝ አለ። ከክፉ ሰው አዳ ነው እንዳያስክደው። ምክንያቱም ቅዱስ ጊዮርጊስ አንድ ጊዜ አንድ ወቅት ላይ በጣም ተፈትኖ ነበረ። እግሩን ቆርጠው በተቆረጠ እግሩ ውስጥ ጦር ከተው መቀኑንና የጉልበቱን አጥንት ሰንጥቆት እንዲወጣ አድርገው የብረት ጫማ አልብሰው ዋግበረ ሎቱ ዱዲያኖስ አሳኢነ ዘሐጺን እንዳለ መጽሐፍ አልብሰው ሂዳሉት ወይ ቤልዎ ሁር መጽሐፉ ስኢነ ሰጊረን የሚል እንዴት ብሎ ይራመድ። ያን ጊዜ እየዳህ ሄደ። በዚያ ሰዓት ነው ጸራ ጊዮርጊስ በአብይ ቃል ወይቤ እፎይ ህሊ ከማምላኬ ተሰቅለ ዲበ ዕፀ መስቀል በእንቴ አየ። ጌታ ሆይ አንተ በቀራንዮ የተቀበልከውን መከራ አስቤ እንዴት መቻል ያቅተኛል ብሎ አለቀሰ፣ ጮኸ። መልአከ ረድኤት ቅዱስ ሚካኤል መጥቶ አጸናው፣ ከክፉ ሰው አዳነው።
ከዚያ በመጨረሻ በዚህች ቀን ሊያርዱት ሲሉ ልጸልይ አላቸው። እሺ ጸልይ አሉት። ጸለየ። ጸሎቱ ለክርስቲያኖች ድህነትን፣ ለሰባ ነገስታት ቅጣትን ጸለየ። ለምን? ፍትሐ እግዚአብሔርን አጥፋቸው አሉ። በቃ ምክንያቱም 7 ዓመት እነሱ ይድኑ ዘንድ ታግሏል፣ አልተሳካም። ስለዚህ ፍትህን ግለጥ አለ። ቅዱስ ጊዮርጊስ ሰማዕትነት ሲቀበል ያው ደም ወማይ ወሐሊብ እምነ ክሳዱ ፈልፈለ እንዲል ደም ፈሰሰ፣ ውሃ ፈሰሰ፣ ወተት ፈሰሰ። ግሩም ጥበብ እግዚአብሔር ነው። ታዲያ ወታደሮቹ ሲያርዱት ይህን ድምፅ ሰምተዋል። ምን የሚል? 70 ነገስታትን ተበቀልልኝ ብሎ ጌታ ሲጸልይ፣ እነዚህ ወታደሮች ሲመለሱ 70 ነገስታት በዙፋናቸው ተቀምጠው የወይን ጠጅ እየጠጡ አመዱ ነው አገኟቸው ወታደሮቹ። በዚህ ምክንያት ወታደሮቹ ክርስቲያን ሆነዋል። በሕይወቱም በሞቱም ቅዱስ ጊዮርጊስ ብዙዎችን ማርኳል። 7 አክሊል ወረደለት። 7 ማለት በቁጥር 7 ማለት ብቻ አይደለም፣ ፍጹም አክሊል ወረደለት። በሰማይ ሊቀ ሰማዕታት ተብሎ ተሾመ። ማንም ሰማዕት ከቅዱስ ጊዮርጊስ ስር ነው፣ ከሱ እቅፍ ይሎ ነው የሚገባው። በቃ የአቡነ አብይ ታሪክ ላይ የምታገኙት ለዛ ነው። ማንኛውም ሰማዕት ሰማዕትነትን ተቀብሎ ሲሄድ፣ ለምሳሌ 30 የሊቢያ ወንድሞቻችን ሊቢያ ላይ የተሰውቱ ይህን እንዳደረጉ እናምናለን። ይሄድና መጀመሪያ ለሥላሴ ነው የሚሰግድ፣ ቀጥሎ ለእግዝእትነ ማርያም ነው፣ ከዚያ መስቀሉ አለ። ለመስቀሉ እስኪሰግድ ድረስ ከኋላ አጋንንት ያያሉ፣ ምክንያት ይፈልጋሉ። እንደማንንም ቢሆን ይፈልጉበታል። ለመስቀል ሲሰግድ ሸሽተው ሲኦላቸው ይወድቃሉ። ለመስቀሉ ከሰገደ በኋላ መጀመሪያ ሰማዕት ከሆነ ለቅዱስ ጊዮርጊስ ነው የሚሰግድ። ከዚያ በኋላ ሁሉን ቅዱሳን ሰላምታ ተሰጥቶ ርስቱ ይገባል፣ ከዙፋኑ ይቀመጣል። የብርሃን አክሊል፣ የብርሃን በሎት፣ የብርሃን ካባላንቃ፣ የብርሃን መጫሚያ፣ የብርሃን መሳነስ ይሰጠዋል። በሰማይ እንደ መላእክት እያመሰገነ ከቅዱስ ጊዮርጊስ ጋር በተድላ በደስታ ይኖራል ማለት ነው። ከክፉ ሰው አድነኝ ብሎ ከክፉ ሰው የዳነው ቅዱስ ጊዮርጊስ ነው። ከክፉ ሰው አድነኝ ብሎ ከክፉ ሰው የዳነው ቅዱስ ዳዊት ነው። ከክፉ ሰው አድነኝ ብሎ ከክፉ ሰው የዳኑት ብዙ ቅዱሳን ናቸው። ይህን ጸሎት ያልጸለዩ የለምና ሁላችንም እንጸልየው። ግን ይህን ጸሎት ከመጸለይ የሚቀድም አንድ ነገር አለ። ክፉ ሰው ነህ ከክፉ ሰው አድነኝ ብለህ መጸለይ ግን አትችልም። ስለዚህ ክፉ አንሁን፣ ክፋተኛ አንሁን። ከክፋተኛነት ቸሩ መድኃኔዓለም ይሰውረን፣ ከክፉ ሰዎች በቸርነቱ ይጠብቀን። ሀብተ ዳዊትን በረከተ ማር ጊዮርጊስን የወላጆቹንም የሰማዕታት ማህበሩንም በረከት ረድኤት በሁላችን ላይ ያሳድረብን። ማጠቃለያችን ልመና ነው። ሰላም እብል ውእተ አጽምከ በነድ እንዘ ታዜምር ጊዮርጊስ ሃይማኖተከ በአውድ እንበለወልጦ ሀበኒ በረከተከ ዘልማድ እብነኑ ይሁቦ በእድ ሀበ አቡሁ ህብስተ ሶበይ ስዕል ወልድ። ልጅ አባቱን ዳቦ ስጠኝ ቢለው ድንጋይ ይሰጠዋልን? አንተም ጊዮርጊስ ሆይ አባቴ ነህና የለመንኩህን ስጠኝ። ስለዚህም ደግሞ በተሰበረ አጽምህ በተፈጨ አጽምህ አካልህ ተማጽኛለሁ ብሎ ሊቁ ይጸልያል። አባታችን አፄ ልብነ ድንግል ደግሞ እንዲህ ብለውታል። ኦ ፍጡን ረድኤት እምሩፀተ ነፋስ ወአውሎ ለዘይፄውዐከ በተወክሎ። አንተን ተማምኖ ለሚጠራህ ከአውሎ ነፋስ የምትፈጥን ጊዮርጊስ ፈጣን ተራዳኢ ሆይ ጊዮርጊስ ቅረብ ለምህረት ወለተሳሂሎ። ምህረት ለማድረግ ይቅርታን ለማድረግ ቅዱስ ጊዮርጊስ ሆይ ቅረበን። ተወከፍ ወትረ ጸሎተነ ወቃለ ጽራህነ ሁሎ እስመ ልበ አምላክ ርሩ በሀቤከ ሃሎ። በአንተ ዘንድ ርሩ የሆነ የአምላክ ልቡና አለችና ጸሎታችንን፣ ልመናችንን፣ ጩኸታችንን ቶሎ ስማን ተቀበለን ተብሎ ይጸልያል። ሌላም አለ። ኦፍጡን ረድኤት ለጽኑ ለድኩምም አለ። ከመግዝት ከርግበ ኤፍራታ እሱም አለ። ሌሎችም አለ። ከምንም በላይ ግን በተለይ አባታችን አባ ጊዮርጊስ ዘጋስጫ በጣም ይወዱት ነበርና ስብዓተ ፍቁርን ሲያደርሱ የተጠቀሟቸው ቃላት አሉ። አንደኛው እስፍንተ ንዜኑ ለጊዮርጊስ ጻማሁ እንበለ ፍትኩነኔው እስከ ትውዝን አለው በዲበ ንጽሕት አፉ። በመዝረብ ናላውን ሲመቱት አናቱ ተበጥብጦ ባፍና ባፍንጫው ወድቆ ነበር አንድ ጊዜ። ሌላ በአውደ ሙቃስ ቆመ እንዚያ ጽፈጽፍ ደመ። የሰው ልጅን ከነልብሱ ውሃ ላይ ነክረው ቢያወጡት እንደሚንጠፈጠፈው ሁሉ በአውደ ሙቃስ ደሙን እያንጠፈጠፈ ቆመ። ትዕግስቱ እስከፈጸመ ትዕግስቱ እስካለቀ ድረስ
ስማ ገድሉ እጹብ ለሰሚ አደመ። ከዚያ ቀጥሎ ገድል ከመድመም ወነገረ ከጡም ጊዮርጊስን ቆሶም ቀረበኒ ለአ ለሲኢም ይላል። መጨረሻ ላይ ግን የስብሐተ ፍቁር ማጠቃለያውን አስተውላችሁት ከሆነ እንዲህ ይላል። ጊዮርጊስ አንተ ኮከበ ለዳና ጊዮርጊስ አንተ ኮከበ ቢሩት ከተባለ በኋላ የመጨረሻው እሷ ናት። ሰርታችሁት ነው በራሱ ነው። ጎበዞች እንደሱ ነው። ፈጣን እንግዲህ የቅዱስ ጊዮርጊስ ረድኤት ይደርባችሁ። ፈጠን ብሎ የሚሰራ ሰው ጥሩ ነው። መጨረሻ ላይ ጊዮርጊስ አንተ ፍቁሬ ወዳጄ ቅዱስ ጊዮርጊስ ሰማዕተ አብ ወአቡየ የአብ አንድም የአባቴ የወልድ የአባቴ የመንፈስ ቅዱስ ሰማዕት አንድም ሰማዕተ አብ ወአቡየ የአብ ሰማዕት ነህ ለእኔ ምን ነህ አባቴ ነህ። በጽሐከ ሀቤ ወደ እኔ ፈጥነ ደርሰ አናይስ ሊተ ጌጋዬ ኃጢአቴን ይቅር በለኝ አቃልለው ብሎ ጸልዋል። የቅዱስ ጊዮርጊስ ፈጣን ረድኤቱ ይደረግልን፣ ከመጣው መቅሰፍት ይሰውረን። ዛሬ ያከበርናቸው አባታችን ቅዱስ ሮቆ ከቸነፈር የሚያድል ቃል ኪዳን ያላቸው ነው። ጌታችን ከደመና ሆኖ ከቸነፈር አድንሃለሁ በአንተ ስም የሚማጸነው ስንክሳር ላይ ትናንት ሲነበብ ሰምታችኋል። ቃል በቃል በስምህ አምኖ የሚማጸነውን ከቸነፈር አድነዋለሁ ብሏቸዋልና ቸነፈር በብዙ ነው የሚተረጎመው። ወረርሽኝ ሆነ ወባ ቸነፈር ነው፣ ኮሮናም ቸነፈር ነው። ቸነፈር ማለት ወረርሽኝ ነው። የተለያየ አይነት በሽታ ሊሆን ይችላል። ተቅማጥ ምሱ ነው። አተት የምትሉት ኮሌራ ማለት ነው። ስለዚህ አባ ሮቆ ከዚህ ያድናሉና እንዲያድኑን ስማቸውን እንጥራ። በረከታቸው የሚደርብን የእመቤታችን ጣዕመ ፍቅሯ የቅዱስ ዳዊት ሀብቱ በድጋሚ ይደርብን። የትንሣኤው ብርሃን በእውነት ይደርብን። ዘመነ ትንሣኤ ስለሆነ ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። አሜን።